መታየት ብቻ ንክኪ አንፈልግም። መታየት ብቻ ጥፊ ንቃት ነው የመታሽ በጥፊ ፌስ ኦፍ ላይ ንቃት ነው በጥፊ የመታሽ። የት ነው እናት አባት ሰምቶት ቀን ተቆርጦ አባወራነት ተረጋግጦ አይ ምስኪን ዛሬም እዚህ ብርድ ላይ ቁጭ እንዳለች አነጋችሁ። አነጋችሁ? ማን ነው የጠበቀች? ታዘብኩት ይሄን አፋጩን ጊዜ ሲመር ቁጭ ብለሽ ሸርተታለ። ለምንድን ነው ልብሴን ውጭ ያሳደርሽው? ሰላም ምርጥ ያስደናችሁ ይትበኔኝ ካወሬ ቻናል ወርጋ የመጣችሁ ሁሉ አማኑሉ ፒሰኔ በጣም ረኔ ሁላችሁ መያላችሁበት መልካም ነገር ይተማችሁ። ዛሬም ደግሞ ለእናንተ ያበር ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ሰው እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ። ወይ ወንዶች ምን ይሻላችኋል ግን? ባሌ ሰራኝ ጉድ ላሳያችሁ። ግዛ ያልኩት ይሄን ነው። አንድ ክኖር ይላል። ምን አመጣልኝ? አንድ ክኖር። ሌላስ 2 ካሮት ምን አመጣልኝ? 2 ካሮት። 3 ሽንኩርት። 3 ሽንኩርት አመጣ። 3 ሽንኩርት ይገዛል። 3 ሽንኩርት። ከዛ 4 ዳቦ። ይሄስ ይሻላል። እሺ ይበላል። 4 ዳቦ። በዲቴል አልነግሪውም እንዴ? 5 ኪሎ መኮሮኒ ይዞ ሊመጣ ናተሸከም ለምንድን ነው እስኪ ስፔሲፊክ ማታረጊው ታዲያ? እኛ እኮ መከራ በላን እኮ። ስፔሲፊክ ሁኚ በቃ፣ የምትሰሪውን ነገር የምታዥውን ነገር እና አንቺ እንዳልሽው ለማምጣት ስለፈለገ እኮ ነው በቃ። ዘይድ ያደራ ሆነ ምንድን ነው? ምን ልታረጉ ነው? ኧረ ሩጫም አለው። አንተ ጾመኛ አይደለ እንዴ? አንተ እኮ እየጾምክ ነው። እሺ አይ ግማሽ እንያዛለን። ግማሽ ደስ ሲሉ ጌታ ይባርካችሁ። አይታቻል ሰው ሊደባደቡ ምናምን መስሎት ነበረ። በቃ ሁለቱም ውስጥ ያለው ፖዚቲቭ የሆነ አስተሳሰብ ይሄንን መፋቀር ሁሉ ጊዜ የሚያጽናልን። በእናታችሁ ከቤተሰብ ቤት ወተን መኖር ከጀመርን በኋላ እኔ የምልህ አባ ስንት ብር አለ ኪስ ውስጥ? 100 ብር። 100 ብር አሪፍ። በቃ ሱቅ ሂድና ማለት ነው 1 ኪሎ ሽንኩርት፣ 4 እንቁላል፣ 2 ኪሎ ድንች ይዘህ ትመጣለህ። እንዴት? ምን አልሽ? ደገሚል። ይኸውልህ 1 ኪሎ ሽንኩርት፣ 4 እንቁላል፣ 2 ኪሎ ድንች ይጣፋል። 100 ብር እንዴት ነው የሚሸለው? በዚህ መጣው 1 ኪሎ ሽንኩርት ገዝቶ መጣ። ምንድነው ይሄ? ሌላውን አጥተህ ነው? 100 ብር ሰጥቼው ሽንኩርት፣ ድንች፣ ቲማቲም ምናምን ብየው 1 ኪሎ ሽንኩርት ሰጠኝና ቻለ አለ። 100 ብር 1 ኪሎ ሽንኩርት ለምገዛው 1 ኪሎ እስካሁን አየህ ኑሮውን አላወቁትም ነበር። ወላጅ ቤት ተቀምጣችሁ እንጀራው እንደዚህ ሆነ በቃ ምንም ነገር ያለ ሀሳብ የምትበሉ ሰዎች ቤት ከመሰረታችሁ በኋላ ያለውን ውጣ ውረድና መከራ ሪላይዝ የምታደርጉት የዛኔ ነው። ምሮ ሰርግ ነው የሮዛ ሰርግ ነው አይደል? የሮዛ ልግባ ሮዛ እኔ አይቻልም። እሺ ቆይ ልደውልላት። ሮዛ ሰርግሽ ላይ መጥቼ አድርጌ ከረባት ዘበኛው መለሰኝ፣ አልቻልኩም ለመግባት። ፍቅሬ እንደነበርሽ፣ ስስቴ እንደነበርሽ፣ ህይወቴ እንደነበርሽ አለማወቅሽ ሁነኛ ሰው ማግባት ላንቺ ህይወት ብመርጥም በደስታሽ ቀን ኖሬ ሐዘኔን ብውጥም ለካ አቅሉን ለሳተ ሰው ጥሪ ካርድ አይሰጥም። አውቃለሁ አያዘንጡም ሱፍ አይደምቅም ከረባት እንኳን ድግስሽ ላይ ልብሽ ላይ ለመግባት። ፍቅር ከሁሉም ይበልጣል ከልብስም በላይ ያማል እየወጋ ለዛሬው ቀን ሲያንስ የከፈልኩት ዋጋ። አጉርሱኝ ትራፊ ልሻሻግሬ ዛሬም አልከልከል ሰርግሽ አይደል ፍቅሬ ትንሽ ልብላ የራበኝን ገላ
ትንሽ ልጨፍር ፍቀጅ የኔ ፍቅር እስከ ህይወቴ መዳረሻ ናፍቆቴን ማስታገሻ ወይኔ ሲያሳዝን ልግባ ትንሽ ልግባ ትንሽ አታስገባውም እንዴ? ምን አለበት ብታስገባው? ጥግ ጋር አስቀምጠው ቢያንስ። እሺ ታውቃለህ፣ ግን እውነቱን እኮ ነው። በቃ ሰው በፍቅር አቅሉን ሲስት ሰው አቅሉን መሳቱን ብቻ ነው የሚያየው እንጂ ምን እዚህ ደረጃ እንዳበቃው ምናምን አያውቅም። ግን ከዚህ የምንማረው ትምህርት ምንድን ነው? ሰዎችን በቃ በጣም ልባቸው እንደሚያፈቅር መማር አለብንና የሰዎችን ልብ አንስበር። በቃ በፍቅር ተማምነው እኛን እየወደዱን እያፈቀሩን ያመነውን ልባቸውን አንስበርባቸው ፕሊስ። እንደው መቼ ነው ልብስ የሚያምርብሽ ወርካካ? ይኸው ፏ ማለት ትችላለች እኮ ሁለቱም ፏ ማለት ይችላሉ እንዴ። ይሄንን ኮሜንት እሱ ሲጽፍ ማለት ነው የለበሰው ልብስ አይወራ ብቻ። ምንድነው እዚህ ጋር? አመሰግናለሁ የኔ ቆንጆ። ችግር የለውም። ገላ ናፍቆኛል መቼ ላገኘህ? ምንድነው? ኦፍ እቺ ደግሞ ማለት ዝም ብላ ነው ቴክስት የምትልከው። አላውቃት። ገላህን የናፈቀችው ሳታውቅህ ነው? ዝም ብላ ነው የምታወራው እባክሽ። ቆይ ምንድነው? አልገባኝም። እየጠረጠርሽኝ ነው? አይ እየጠረጠርኩ አይደለም። አይኔ እያየሁ ትከደኛለህ እንዴ? ትንሽ እንኳን አታፍርም? ለነገሩ አንገት ደፊ ሀገር አጥፊ አይደለም የሚባለው? እኔ ነኝ ጥፋተኛ። ኧረ አይለምንም ጭራሽ። ከዚህ በላይ ምን ዲስከቨር ሊያደርገው ይችላል? ቺት ማድረግህን። ኃይለኛ ቺተር ነህ፣ በደንብ ታስታውቃለህ። ሲጀምር ምንድነው የምትለኝ? ስሚ አዲሷ ፍቅረኛ ነው ያትሻታል እንዴ? አላየዋትም፣ ማየትም አልፈልግም። ስሚ ላክስ የሆነች ልጅ ፊቷን ራሱ በምን እንደምታጠብ ገምቺ። በአሲድ አሲዳ። ስሚ እሷ በሲረፍ በስቲም ምናምን ነው የምትጠቀመው፣ እንደ አንቺ በአጃክስ አይደለም። አሁን ምን አባ ፈልገን እንደደወልክ ተናገር። ወይ እንግዲህ ያው አሁን የደወልኩት ከአዲሷ ፍቅረኛ ጋር ልንዝናና አሰብንና የት እንዝናና? ኩሪፍቱ ኦርዛ ላንጋ ነው አሮኖ መወሰን ከበደኝ። ኧረ እባክህ ለምን አሙራ ገደል ወይ ደግሞ ደንገጎ ተራራ ምናምን አትሄዱ? ሰሚ ደግሞ የአዲሷ ፍቅረኛ ደንገጎ ተራራ ሰውዬ እኔ ታየዋት። ምን ባለፈው ከሲኒማ ስትወጪ አላየሽንም ነው? ኦኬ ያቺ ቡፋዮ ሳካን የመሰለች ልጅ። በቃ እኔ ለአንቺ ፊት መስጠት አያስፈልግም። ቡፋዮ ዝጋ አንተ ማትረባ። አዲስ ዓመት የተቅማጥ የአተት የኮሌራ የአሜባ የጃርዲያ ዓመት ይሁንልሽ። አሜን። እኔ ግን እንዳንተ አይደለሁም፣ ተለውጫለሁ። አዲሱ ዓመት ጤና የሚቃወስበት፣ ሰላም የምታጣበት እና ደግሞ ጸጉር የሚመለጥበት የተባረከ ዓመት ያድርግልን። ኤክሶች አዲስ ዓመት ሲቃረብ እየተደዋወላችሁ እንዲኖረው ውስጥ የምትደራረጉት ኧረ ታፈሱ እመትቴ እኔ የምልሽ ታፈሱ ከሰዎች ጋር እየተከራከርን እኮ። ቆይ አሁን አንቺ ሰራተኛ ብልሽ ነው ደስ የሚልሽ ወይስ አጋዥ ነው? ቤቱን የሚያጠዳባን ነው ትዬ። ቤቱንም የምታጸጂው አንቺ ነሽ። ምግቡንስ የሚሰራ እሱንም አንቺ ነሽ። ወጫሊቱንስ የሚይዝት ልጁንም አንቺ ነሽ የምትይዘው። ታዲያ እሱ የትኛውን ስራ ሰርቶልኝ ነው ያገዝኩት? እኔ ሰራተኛ ሙሉ ምስራው። ስለዚህ ሰራተኛ ነሽ ማለት ነው። አትይኝ በፈለጉት ይጥሩኝ፣ በጊዜ ያለቀ አይበሉኝ። ደሞዝ መስራት መጠራቱ ችግር የለብኝም። እርሶ ቢሮ ነው ሰራተኛ ነው አጋዥ ተብሎ ነው የሚጠራው? እኔ ቢሮ ፊት ሲሰጡሽ እኮ አሁን ወደ ስራሽ ግቢ። መልስ ታዲያ አንቺ ራሱ ለምን እንደዚህ አይነት ጥያቄ የምትጠይቂያት? ደሞዛቸውን በስነ ስርዓት ስጧቸው እንጂ የፈለጋቸውን ብትጠሯቸው እነሱ ብዙ አይመስጣቸውም። ዋናው ደሞዛቸውን በጊዜ መስጠታችሁ ነው። ታምረኛ ሰው የቤቱን ሙሉ ስራ እየሰራች ምኑን አጋዥ ሆንኩት? ቤቢ መኪና ገዛውልሽ ነይ እንኪ። ወይኔ ታድለሽ። ሬንጅ ሮቨር አንተ ሲያምር እኮ ውድ መኪና እኮ ነው። አንቺ መኪና እኮ ቹትና አላየሻትም እንዴ? ቹትና መኪናሽ እኔ መኪና የህፃን ልጅ መጥቶች ነበር። ይኸውልህ አንቺ ገዛውልሽ ለብቻሽ ምርጥ መኪና እኮ ናት። ነይ ሞክሪያት። ነይ የህፃን ልጅ መኪና ነው እንደ ገዛ ነዳሽ ንጃት በደንብ ግጩ። I'm another baby. Baby's even better. My option card. If you guys ask me to go anywhere, I don't care where it is. I'll go. I don't care. ምን ተጣልታችሁ ነው? Yes, I don't care. Just to get me. Bye. Okay, I'll just go pack my bag and I'm gonna go to the I will. I'm gonna visit you until that kid gets away. Until this kid goes, I will live with grandma. Okay, then live with grandma. Yeah, it's
Bagishing Pakaragina, Rama Betty. I'll go to Rama. I'll go to Ethiopia. So get ready. Pack your bags. Pack your bags. Get out of this house. Pack your bags. ወይኔ አናዳታለሁ ወይ ወንድምና እህት አያቷ ጋር ልትሄድ እኮ ሂጂ ማሪ ግራማ ባይ ቻው ኧረ ሄደች አዝና ሄደች ኧረ ተመለሽ ይበሏት እናትዬዋ ለምንድን ነው እዚህ ጋር ሚዲየት ማታረጋቸው ልጆቹን ሄደች እኮ በቃ ጨክና ወንድሜ ምሳ ግዛልኝ የለኝም ማለት እሺ ቡና ግዛልኝ የለኝም እሺ የትራንስፖርት ሰርታበላ የለኝም ማለት ሁሉም ሌላ ጊዜ አካውንቱን ነገር ይሰራ ወይ ማናሻ ተንቀሳቀስ እንጂ ራይድ ጭራሽ በራይድ ነው የሚንቀሳቀስ አሁን እኮ እውነት ከሚለምኑን ያነሰ ላይፍ ስታተስ ራሱ ይኖረናል አንዳንድ ጊዜ በቃ እንደዚህ ጠይቀው ሁሉንም የለኝም ስ በቃ እኔ ልስጥ ምናምን ብለው ሰጥተው ይሄዳሉ ምንድነው ሰዓት ማርፈድ ካልቀረ ቢያንስ ሸሚዝን ለቅለቅ አድርጋ ትመጣ በቀደም የገንዘብ መቀጮ ደርሰዋል አይደል ይሄ ደግሞ የመጨረሻ ማስጠንቀቂያ ነው ወደ ኋላ ቻልኩት አንተ ቢነገር የሳልኩት እየሞከርኩ ነው የአምስት ዓመት ልጅ አለችኝ እናቷ በቀደም ነው የሞተችባት ለሷ ለተለረፍቼ ለሊት ምግብ እሰራለሁ ተወስጄ ማቆያ አደርሳለሁ ስመለስ መጣት ይዛለሁ እዚህ ቤት ወጥቼ ደግሞ አምሽቼ እሰራለሁ ወይኔ ሲያሳዝን መሰናበቻ እሺ ወይኔ ልጁን አይቶ ጉልበቱ ለማስተካከል ሞክራል ለልጄ ስትል አታባር ይሞክርኩ ለምንድን ነው ግን ማትረዱት ሰው አንተ ገና ለገና ቦስነትህን ምና ኃላፊነትህን ኤክስፕረስ ለማድረግ ሁሉ ጊዜ ሰው ላይ ታፍ መሆን አለበት እንዴ መረዳት አለበት በቃ ሰው ሌላ ሰው ቶለሬ ሊያረግ ይገባል ምን አይነት ሲቹዌሽን ላይ ሆኖ እንደዛ የሆነ እንደሆነ አታውቁምና ብራዘር በተጨነክ ሰዓት ማንንም አይደውልልህም ግራ ይገባሃል ስልክ የተበላሸ እንዴት ትላለ ከሰራስ የሆነ ሰዓት እየደወሉ ያስጨንቁሃል ከዛ ምን ትላለህ አንተ ያኔማ ተከከል ሁላችሁም እውነት አልፎላችሁ በገፋችሁ ፊት እንደዚህ ለማለት ያብቃችሁ እሺ ያረዳ ልጆች አልፎላችሁ በቃ ሰው አትሆኑ ያሏችሁ ሰዎች እንደዚህ ደውለው ያኔ ብላችሁ እንድትነግሯቸው ያብቃችሁ አሜን እያላችሁ ኮሜንት ላይ ጻፉ ሁላችሁ ለሹፌር ሚስቶች ፈቀድና ማለት ነው ጅቡቲ መግባት ቢፈቀድ ምንድነው ሚስቶቻችን የሹፌር ሚስቶች መጥቶ ይሄ ጅቡቲ የሚባለውን ነገር ሙቀት እንዴት እንደሚያደርግ እንዴት እንደምንሰቃይ ሙቀቱ ነው ይሄ ሙቀቱ በአፍ እንደሚወራ ብቻ ሳይሆን ምን ያህል ከባድ እንደሆነ ምን ያህል አደገኛ እንደሆነ እውነት እዚች ምድር ላይ አቤት ሲኦል ቢኖር ጅቡቲ ውስጥ ነው ሲኦል ያለው እና የሹፌር ሚስቶች ለአንድ ቀን አንተ ስቲም የገባ አይመስልም ለአንድ ቀን ብቻ መንግስት ፈቅዶልን ያለ ፓስፖርት ጅቡቲ ገብቶ ቢያዩ ከዛ በኋላ ለባላቸው ያለው ክብር እንዴት እንደሚያመጣ ሊረዱ ይችላሉ የሚረዱት ልክ በዚህ ልክ እንደሆነ ቢያውቁ ስለ እውነት እግዚአብሔር በሚያውቀው ላብ ነው ወይኔ ሲያሳዝን ጅቡቲ እጅግ በጣም ከባድ ነው ሙቀት ማለት ነው እንደዚህ ሆነን ነው ልጆች የምናሳድገው እንደዚህ ሆነን ነው ልጆች የምናስተምረው ክብር ለሹፌሮች ሆነን ነው ድልቅቅ አድርገን ቤተሰቦቻችን የምናነው ክብር ለሹፌሮች እንደዚህ ሆነን ነው ዋጋ ከፍለን እነሱ ጥሩ ህይወት እንዲኖሩ ጥሩ መኝታ እንዲተኙ ጥሩ ምግብ እንዲበሉ ጥሩ አየር እንዲተነፍሱ የምናረገው
እንደዚህ ቀልጠን እንደዚህ ተንጠባጥበን እኔ ሙቀት ቢሆንም በዚህ ደረጃ ግን ሙቀት ይሆናል ብዬ አላስብም ነበር። የእውነት ጅቡቲ ሄዳችሁ የምታውቁ ሰዎች እውነት ነው እንደዚህ ነው ሙቀቱ? በእናታችሁ ረረረረረ እስቲ ሁላችሁም ለሹፌር ያላችሁን ክብር በእናታችሁ ኮሜንት ላይ በጣም ካርሽ የሆነ ሲቹዌሽን ላይ ናችሁ አንተ እውነት። ከዛ ደግሞ እንደዚህም ደግሞ ተንገላተው ሰርተው ደግሞ አንዳንድ ጊዜ ደሞዛቸው አይበቃም ምናምን ተብሎ የሚሰራ ቪዲዮ አለና በጣም ነው የሚያሳዝኑኝ ነው ሁሉ። ከተማ ሄደሻል አሉ ባልፈልገ እንዴት እኛ ሀገር ባልጠፍቶ ነው ከተማ ድረስ የሚሄደው? አንቺ ይልሻሉ አንዱን አፍቀረሽ አንዱን ደግሞ እኮ አንድ ሰው ቢሆን እኮ አንቺ ያው ያለፈ ደም። አሁን እዚህ ገጠር ሆነሽ የከተማውን ሰውዬ ደግሞ አወቅሽው ወደሽ አውቃል። ሲጀመር ጆሮሽ ላይ ይታወቃል አፍቀረሻል። በእውነትሽን ነው? እውነቴን ጆሮ ላይ ፍቅር ወደሽ ተቀጣጣል ጆሮሽ በያውን ከነው ተውጣጭ ሆነ ናጣው እንዲው ቁምት ናዳ ወላውልዳ አፍንጫው እንደዚህ ብለሽ ነው አንቺ እንደዚህ ብለሽ አንቺ ብሳሽ ወዲያ ምንድነው በእናታችሁ ወላውልዳ ማለት ትርጉሙን እስቲ ጻፉልኝ። ኧረ ዮቪ ፓስተር ሲጀናጀን ፋይናል ፓርት። ሄሎ አቤት። በጌታ የተወደድሽና የእግዚአብሔር ሞገስ ሲፈስብሽ አንቺ ሴት ሆይ በድጋሚ ሰላም ልሻለሁ። ሰላም ላንቺ ይሁን። አሜን። ፓስተር እነሆኝ። እንዴት ነህ ፓስተር? ሰላም ነው? እንዴት ደወልክ ዛሬ? ለመጨረሻ ጊዜ ልጠይቅሽ ነው የደወልኩት መቅደላዊት። ያቀረብኩልሽን የፍቅር ጥያቄ በመቀበልና ዘመንሽን ሁሉ አምላክሽን እያስደሰትሽ ከኔ ጋር በፍቅር ለመኖር ፈቃደኛ ነሽ ወይስ ምን? እንዴ እኔ መርጬ መኖር አልችልም እንዴ? ፈለግኩትን ምንድን ነው? ኦኬ አልተቀበልሽውም ማለት ነው። ምኑን ነው የምቀበለው? እንግዲህ አምላኬ ሰምታታል። እቺ ሴት ባሪያህን ገፍታለችና መቅጻትህንና ቁጣህን። እንዴ ምን አድርግ ነው የምትለኝ? ምን ማለት ነው? እምቢ አልሻ። ጠየቅኩሽ እኮ በክብር ተቀበል ግን ገፋሽ። እሱ ደግሞ ዝም አይልሽም። ኧረ እባክህ ነው። ስለዚህ በቃ ማስፈራሪያ አብሽም መቅጻትና ቁጣ መቀበል ምንም ላደርግልሽ እነሆኝ። ወይኔ ደግሞ መቅደላ ይፈረደባት ደስ ሲሉ ኢትዮጵያ ንግድ ባንክም እናት ባንኮችም ሁሉም ባንኮች አሁን እንዲሰሩ የምፈልገው ነገር እየማለን ብድር የምንወስድበትን ነገር ቢያመቻቹልን በመሀላ ብቻ ማለት ነው። እመልሳለሁኝ ማርያምን እመልሳለሁ። ኧረ በኋላ ስጡኝ። ኧረ ቀይ በራ ምን አለሻል? ቀይ በራ ምን ተሳፍረሽ አታውቂም እንዴ? ተንቦገቦገን አርፈሽ ቁጭ በይ። ገና ይንቦገቦጋል። ይቺ ልጅ እኮ ሹፌር ትወዳለች፣ ግን ደግሞ ከሹፌር ጋር በጣም ትከብዳለች። በቃ ለሹፌር ምንድነው? ቆይ ተንቦገቦገ ደስ ይላል። በሆዳችሁ የምትተኙ ሰዎች ይህንን አዳምጡ። ምክንያቱም የጀርባ ህመም ምክንያት ሊሆን ይችላል። እንዲሁም ደግሞ ወደፊት የጀርባና የአንገት አካባቢ ህመም ሊያመጣባችሁ ይችላል። የመጀመሪያው ነገር በሆዳችሁ በምትተኙበት ጊዜ ግዴታ ለመተንፈስ ወደ ጎን ማለት ይጠበቅባችኋል። ያ ደግሞ የአንገታችሁን አንግል የማይመች ስለሚያደርገው ምን ይፈጠራል? የአንገታችሁ ጡንቻና ህብረሰረሰራችሁ ላይ የማይመች ጫና ይፈጠራል ማለት ነው። የዛኔ የአንገት አካባቢ ጡንቻ ህመም፣ አንዳንድ የተነስታችሁ እዚህ ጋር የሚያማችሁ ማለት ነው የአንገት አካባቢ ጡንቻ ህመም እንዲሁም ደግሞ የህብረሰረሰር ህመም ሊገጥማችሁ ይችላል ማለት ነው። ሌላው ደግሞ በሆዳችሁ በምትተኙበት ጊዜ የህብረሰረሰራችሁ ተፈጥሯዊ እጥፋት አለ። ያ ቀጥ እንዲል ያደርገዋል ማለት ነው። ያ ደግሞ ተፈጥሯዊ ያልሆነ ቀጥ ማለት ስለሆነ የጀርባ ህመም ያመጣባችኋል ማለት ነው። ግን እኮ ይመቻል። በሆዳችሁ በምትተኙበት ጊዜ የፊት ማበጥ እንዲሁም ደግሞ የፊት ላይ ሸንተረሮች ያው ጊዜያዊ ቢሆኑም ሊፈጠሩባችሁ ይችላል ማለት ነው። ለዚህ እነዚህ ነገሮች በሆዳችሁ በመተኛት ምክንያት የሚመጡ ችግሮች ናቸው። ነገር ግን ግዴታ በሆዳችሁ መተኛት የሚያስደስታችሁ ከሆነ ያለምንም ትራስ መተኛት ወይም ደግሞ ቀጭን የሆነ ትራስ መጠቀም፣ ከዛ በኋላ ደግሞ ሂፕ ወይም ደግሞ ወገባችሁ አካባቢ በሆዳችሁ በምትተኙበት ሆዳችሁ አካባቢ ትራስ ማድረግ። ምክንያቱም እንደነገርኳችሁ የህብረሰረሰራችሁን ተፈጥሯዊ እጥፋት ላለማጣትና ቀጥ ላለማድረግ ማለት ነው። አሁን በሆዴ መተኛት ነው የምወደው። አሁን አሰብኩት እኮ ሆዴ ላይ ትራስ ምናምን ሳደርግ ስገላበጥ ምናምን እንዴት ልሆን ነው? ቆይ ወይ ደግሞ እንደዚህ በፊት ለፊታችን ስንተኛ ፊታችን ጋር ክፍተት ያለበት ፍራሽ ምናምን ቢሸጥ በጣም አሪፍ ነው ለኛ በሆድ መተኛ ለምንወድ ሰዎች። ትናንትና ቅበላ ነበረ። በዛውም ከጓደኞቻችን ጋር ቡና እንጠጣ ተባብለን እኛ ቤት ተቀጣጥረን ነበረ። እንግዲህ በቅሜ ትንሽ ሽር ጉድ ብዬ ጠብቂያቸዋለሁ። ለኛ የሚመስላችሁ የቅበላ ቀን ለማሳየት ነው። ቻው ትንሽም ብትሆን ጥፍጥ ያለች ቆንጅዬ ምግብ ሰርቼ ጠብቂያቸዋለሁ። ደግሞ ቡና የማይቀር ነገር ነው። እኔ ቤት አቤት 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 ሙያ አቤት ሙያ ማስተካከዬ የጠበቅኳቸው ነበር። ብቻ እነዚህ አርፋጆች 9 ሰዓት ቀጠሮ 6 ሰዓት እንደመጡ ብነግራችሁ ያስገባም ብዬ ነበር በር ላይ ቤቢ ይሄኔ መሰለ ምግብ ሰርተሽ ለመተዋል። መጀመሪያ ጊዜ ነው ቤቢዬን ሳገኘውና እንዴት እንዳደገ እንዴት እንደሚያምር ወባ መጥቶልኝ ነበር። ይሄንን ሳይማርፋ ወይኔ ሲያምሩ ችግር የለውም ምግቡ
ነው ያልኩት። እዛ ምሳችንን በላን፣ ተጨዋወትን፣ ደስ የሚል ጊዜ ነበር ያሳለፍነው። ዋኖፊ ማርፍዳ ነበር የመጣችው። ኦልሞስት 1 ሰዓት ሆኗል እሷ ስትመጣና ተርቦ ነበር። አልጠበቅናትም፣ እየበላን የመጣችው ቡናችንን ጠጣን። አንተ ሁሉም ነገር ይቀርጣል አትልም ነበር ያሳለፍነው። እውነት ያወራነው ነገር የለም ስለ እናትነት፣ ስለ ስራ። ሁሉም ደግሞ ልጅ አቅፈው ብዙ ክርክር ነበረ እና ልጃችን ቸርስ እየተባባሉ ቆይና አስብበት ብለን መልሰናቸዋል። አችንንም ቆረስን። በጣም ደስ የሚል ጊዜ ነበር። ምንን አስመልክቶ ነው ኬኩ? እና ኮዚዬ በጣም ነው የምንወዳችሁ። ለየን ሁሌም በዚህ ያሰባስበን እላለሁ። ዋኖፊዬም እንግዲህ አንቺ ቤት መታ እንደዚህ ለመብላት ያብቃን። አሜን። ደስ የሚል ጊዜ ያሳልፈን ተጫወተን ተለያይተናል። እግዚአብሔር ያክብርልኝ ሁላችሁንም ስለመጣችሁ። እናንተንም በጣም ነው የምወዳችሁ። ባይ። እኛም በጣም ነው የምናመሰግነው እንደዚህ አይነት vlog እየሰራችሁልን ስለሆነ። አንድ ቀን እኔም መጋብዛችኋለሁ ሁላችሁንም። በቃ የሁሉ ቪዲዮ ሰርቼ እኔ ነኝ መጋብዛችሁ። እውነት በይ ቆየብኝ እኮ አስጠበቅከኝ። የመጣ ሚሊ የኔ እናት ምንድነው ግን? ተይ ግን ሜዲ አንድ እድል አትሰጪኝም? ምን በድዬሽ እንደዚህ የምትጠየፊኝ? ሚሊ በጣም እኮ ነው የምወድሽ። ምንድነው ያደረግሽ? ይኸው አብረን አዳብት ያደረግናት ውሻ እንኳን አደገች። ሚሊ ምንድነው እኔ ጋር እንደዚህ? ኧረ ማሪው፣ ኧረ ተይ የኔ እናት ምንድነው? አንድ እድል ስጪኝ። እንደምወድሽ እንደዛ እያወቅሽ ሚሊ አንቺ ያልሆንኩት ነገር አለ ወይ? እንዴት ነህ? ሰላም አላህ እንዴት ነሽ? አላህ ምንድነው አብሽ ምንድነው ምን ታውቂዋለሽ? አንቺ ይኸውልሽ በጣም ስነ ስርዓት የምትዝረከረኪው ነገር አለ። ሌቦች መጀመሪያ የሕፃን ልጅ ነው የሚልኩብሽ። አሁን የሆነ ነገር ያስነካሻል፣ ከዛ እነሱ መጥቶ ይወስዱብሻል። ምን ታውቂዋለሽ? የሚለምነኝ የሚያስቸግረኝ ያልኩልሽ እኮ እሱ ነው። የሚያስቸግረኝ ማለት ማው የጀነጀን ጋር ነው ሜሊ አረሳቁ በጣም ፐርሰናል የሆነ አስተሳሳቅ ነው። ወይኔ ፍርካስ አልታ እኔ ለድራማ ቢሆን ራሱ ይሄን ቪዲዮ ካየሁት በኋላ ይከፋኛል። አንተ የሚገጽው ቃላት የለም። ሀበሻው ሀበሻ በቃ ወንዶቹ አልተቻሉም። አንተ እንዳለ ይሄ ነጭ ዴት ይደረጋል ነው መልህ። በቃ አይ ምስኪን፣ ዛሬም እዚህ ብርድ ላይ ቁጭ እንዳለች አነጋችሁ። ማንን እየጠበቀች? ታዘብኩት ይሄን አፋጩን ጊዜ ሲመር ቁጭ ብለሽ ሸርተታለ። ለምንድን ነው ልብሴን ውጭ ያሳደርሽው? አሁን አስገባለሁ። አንተ ግን በሰላም መጣ? እሱ አያገባሽም። አሁን ግቢና የሚበላ ነገር አዘጋጅ። ውጪ ማደራ አያስጨንቅህም? ገብጋባ ቻይና ሸማኔ የሰራው ልብስ አምላክ በአምሳሉ ከፈጠረው ሰው ማስበለጥ ጤንነት ነው። ገንዘቤን መሰለኝ ያወጣሁባት። እሷም ቢሆን እኮ አብራኝ ያለችው ገንዘቤን ብላ ነው። የእውነት ገንዘብህን ብላ ቢሆን አብራ ያለችው እዚህ ብርድ ላይ ቁጭ ብላ የምትጠብቅ ይመስላል? ይሄ የዳ ፍልስፍና ነዛው ያዘ። ገንዘብ ሁሉን ነገር እንደማይገዛ ጊዜ ያሳያል። የትኛውን ያህል ሀብት ምን ያህል ሀብታም ሆኖ ነው? በቃ ምን ፕራዶ ይነዳል? ምንድነው ሀብቱ? ዛሬም ማድሮ ሲመጣ ደብዳቤ ነው። ቁጭ ብዬማ የሁሉ ጊዜ አልጠብቅህም ነው እንግዲህ። ሳብ ወንድሜ ተብለህ ከአቅሜ በላይ ሆነ። ወድጄ ነበር፣ ተንከባክቤህም ነበር። ነገር ግን በፍቅር ፋንታ ቁጣን፣ በእንክብካቤ ፋንታ ንቀትን አሳየኝ። ገንዘብ የፍቅር ቦታ እንደማይተካ ስለኝ ይገባ ይሆናል። መልካም ሕይወት። አሁን ሂድና ምግብህን ራስህ አብስለህ ብላ። ዛሬ የደስታችን ቀን ነው። እቤት ነይና ደስታችንን እናከብራለን። ሚስት ተብያስ ጥጋብ ወጥሯት በገዛ አፍቃራ ቤቷን ለቃ ወጣለች። እሺ እላያው ላይ ልደርብ። ይቺስ እንደዛ እንደማትሆን በምን እርግጠኛ ነህ? አንዴ ስልክ አውርቼ መጣ። ቺት እያደረገች ነው በእርግጠኝነት። ሄሎ ወይኔ ፍቅር፣ ከሱ ጋር ሰውን አትደውልልኝ አላልኩም እኮ። ትንሽ ጊዜ ብቻ እኮ ነው። አንድ ጊዜ ያለውን ገንዘብ ጥቅል አድርገውና ከአንተ ጋር የምንመኘውን ህይወት እንኖራለን። እሺ ቻው፣ በቃ እኔ ራሴ እደውልልሃለሁ። እሺ አየህ ቤተ ምን አይነት ሰው እንዳመጣ። ከገንዘቡን ያልበልጥም ነበር። እንደምታስበው አይደለም አይልሽ።
ላስረዳ። ምንም የምታስረጂ ነገር የለም። አሁን ቀጥ ብለሽ ውጪልኝ። ይወጣላላ። ታምር እኮ ነው። ኮስተር ምናምን ገና ገባኝ አሁን ገና ሚስት ምን አሳጥታህ ነው? ቆይ ጀምር ከሰው ጋር ለመኖር አቋራጭ ጎዳና ማስመሰል መሆኑን እያደ ይበል ድሮም ሰው የዘራውን ነው የሚያጭደው። አዎ ኧረ ይበለው እውነት ሚስት አግብተህ አስቀምጠህ ሌላ ታጫውታለህ። ኧረ ደግሞ ሲጀምር እንደዚህ አይነት አፍቃሪ ሚስት ሰው በነገር የምትቀበለውን ኃይለኛ ሚስት ምናምን እንደት ልትረዳ ትሞክራለህ። እሱ ራሱ በቂ ምክንያት አይደለም። ግን የምትንከባከብ ሚስት የምናጨክ እዛ ከሌላ ሴት ጋር የምትሆነው ምን አጉላብህ ነው? ትልቁ እንግዳዬ እናንተን በጣም የምትወዱት የቤታችን ታናሽ የኔም ብቸኛው ታናሽ ወንድም 7 ዓመት የሚበልጠው ከአምቦ እኔ ጋር መጥቷል። ዛሬ የሚያሳዝነው ነገር ብዙም እኔ ጋር አይቆይም፣ ለ2 ቀን ብቻ ነው። እኔ ዛሬም ሽሮ ልታበየው ነው። የአበባ ብዛት እያየ ይሄ ሁሉ አበባ ምንድነው? ምን ያረግልሻል? ወይኔ እኔ ይዤልሽ ሳልመጣ ዛሬም ሽሮ ልታበየው ነው። ትንሽ አረፍ ካለ በኋላ ከመንገድ ስለመጣ ሻወር ገባ። ወንድሜ በጣም የሚወደው ምግብ ሽሮ ነው። ልክ ስላችሁ ብዙዎቻችሁ ጮኻችሁ ነበረ። ቀጥሎ ግን ዶሮ ነው የሚወደው። በደወለ ቁጥር አንቺ የምትበይውን ዶሮ መቼ ነው የምበላው እያለ ብዙ ጊዜ ይጠይቅ። ትክክል። በቃ ዛሬ ሴፍ ተደረገ። ወንድሜ አምሮት አይቀርም ብዬ እሱ ሳይመጣ በፊት ነበረ ገና ሲያዩት የሚያምርና ክሽን ያለች ዶሮ ወጥ ነበር። ያው ሲበላ በቃ ቆንጆ ድረስ እኔ ነበር አቀራረብኩኝ። ቤቴንም በዚህ መልኩ ፏ አድርጌ ነበረ። እኔና ወንድሜ ቤቱን የሚመጥን ጸዴ ምግብ የማንወደው ነገር በጣም ይመሳሰል ነበርና በቃ የሆነ ነገር አንወድም ልክ ስንል አባታችን እንዴት እየተቆጣ ዱላ ይዞ እንደሚያስፈራ አበባ አንተ ነጭ ቤት ነግራቸው አልችልም። ድሮ በጣም የምንጠላቸው ነገሮች ግን አሁን ሁሉ ነገሩ ፍቃድ በራሳችን ገንዘብ ገዝተን የምንበላበት አጋጣሚዎች አሉና ወይስ አልነግራችሁ ደግሞ ዶሮውን ኦርደር ያደረኩት ባይዘዌ ከቢኤም ኬተሪንግ ነው። ታውቃላችሁ ሁሌም ዶሮ ወጥ ካማረኝ ከነሱ ነው ኦርደር የማደርገው። ሰርተሹ አይደለም ነበረ እኔንም በማል ሲያጎርሰኝ ነበር። እናንተ የሚጣፍጥ ዶሮ ወጥና ኬተሪንግ ኦርደር ማድረግ እና ዶሮ ትችያለሽ አትችይም ነው አሁን ጥያቄው? እሺ እላችኋለሁ። ምግባችንን ከጨረስን በኋላ ወተት አፈላሁለ። ባይገርማችሁ ድሮ እኔም እሱን ወተት በጣም ነበር የምንጠላው። በዱላ ነው ላይ የምንጠጣው የነበረው። ከታናሽ እንዴት ወተት ተወደዳችሁ ታዲያ? ይመስላል ሳይድ በፊት ቪዲዮ ሰራላችኋለሁ ብዬ ተስፋ አደርጋለሁ። ወዳችኋለሁ። ባይ ስሪልን። እውነት ደግሞ በጣም እንዴት ልበልሽ ጨዋ ወንድም። በቃ አንድ ቀን ደግሞ እሱ ቮይስ ኦቨር እስቲ አሰሪው እስቲ ኤክስፒሪየንሱን። ግን እኔ ዶሮውን በቃ እንዲህ አሳያው ራሱ አምሮኝ ነበረ። ሰርተሹ ነበር የመሰለኝ። እውነት እኔ ታገኘ አንተ አሸነፍከኝ። ማን ነው? ጉልበቴ እስኪዝል ኧረ አንተ ልጅ ኧረ ተው፣ ኧረ እንደ ህዝብ ነው የለመንህ። ተው ከዚህች ልጅ ጋር አብራችሁኑ ተው። ፊልሙ ምንም አይሰራም። አብራችሁኑ ነው በቃ። እኔ የኢትዮጵያ ህዝብ እኮ በግድ እኮ አንድ ሁኑ እያለ እኮ ነው። ለምን አሰሙም? ግን ጭራሽ ለመጣላት ይቃጣቸዋል። አንተ ተነፋፍቃችሁ ነው ተጣልታችሁ ነው? ሃይ ቢኒ እንዴት ነህ? ኧረ ጻፊው ደፈር ብለሽ ጻፊ። ሳላውቅ አስከፍቼ ኦኬ እየላክሽለት ነው? እየደለትሽ ነው? እየደለተሽ ነው። እንትን እያለች አይደለም። ተገምዶ እንደ ዘበት የነገን ማወቅ ፈለግኩኝ። ምን ታጠፋዋለህ? ምን እኮ ደግሞ የኔ አበባ ብሎ ነው ሴቭ ያደረጋት። ወይኔ ደስ ሲል። አንተ ልጅ ግን እውነት ጸጉርህን አስተክል። በቃ ግሩም ኤርሚያስን ነው የምትመስለው እንዳለ ሁሉ ነገርህ። አስከፍቼሽ ከሆነ ይቅርታ። አደልተው እሺ። ኧረ ምንድን ነው ሁለቱም ላኩት እንጂ አንጀቴን በላችሁት። እያበድኩ ነው እንዴ? ሊያስጮኝ ነው እንዴ አንተ? እውነት እኔ እኮ እንደዚህ ማበድ ትቼ ነበርኩ። ይሄ ካፌት ነው። ሌላ ሴቻ ዴት አረገ። ጭራሽ ከሌላ ሴት ጋር ምን ሆነህ ነው? አትፍረድ በኔ ሴት ልጅ ነበር ተገኘ ይዘሽ ሄድሽ በጥፊ እንደመምታት ጎበዝ። አንተ የኔ ብቻ ነህ። ባጠፋ እስከ ሌላ ሴት ጋር መሆን ነበረብህ ምናምን ተባብላችሁ ወደ ፍቅር። መታየት ብቻ ንክኪ አንፈልግም። መታየት ብቻ ጥፊ ንቃት ነው የመታሽ በጥፊ ፌስ ኦፍ ላይ ንቃት ነው በጥፊ የመታሽ። የት ነው ንቃት? ማን ነው ንቃት? ተገልገላውን አሁን ተገልገል።
ተረጋጋ በቃ አሁን ተረጋጋ። አስቦ እኮ ነው የተገለገለው። ከዛ ንቃተ ህሊና ደግሞ በዛ ሳይድ ሩጫ ሆስፒታል ደርሰን ደስ ሲሉ ሁላችሁንም የፋይቱ ቀን መጥቻ ያያችኋለሁ። በቃ አካል ነው ደግሞ ሳያችሁ ደስ የሚለኝ ነኝ። ልጅ አግተ ቤተሰቡ ስልክ አላነሳ ሲሉ አፍኖት አፍኖት እንዴት ይጉረስልህ አፉን ፕላስተር ደንበኛ ስልክ አይመልስም። ከቤት ትችላለህ አደገ 10 ዓመት ሙሉ አሳደገ። መሄድ ትችላለህ አንተ ያያተልም ይኸውልህ ድብድብ ምና ኤምኤምኤ ማተር የሚያደርገው ያኛውም ሰውዬ እንዳንተው ባዶ እጁን ከሆነ ነው። ካልሆነ ግን ችግሩ ወደ አንተ ያመዝናል። የቦንጋ ባህላዊ ጭፈራ ነው፣ በዛው ቢጨፍርን። ለማንኛውም ለሰራስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ማነው በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።